ሰላም እንላችኋለን። እንዴት ሰንብታችኋል? የተከበራችሁ አድማጮቻችን የስፖርት 365 ዝግጅታችን ተመልሷል። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። የአርሰናል ከዩናይትድ የሚያደርጉት ጨዋታ ትልቁ ትኩረታችን ነው። ከዚህ ጨዋታ ጋር ተያይዘው በጣም ብዙ ጥያቄዎች ይነሳሉ። በተለይ ደግሞ እዚህ ጨዋታ ላይ መሰለፍ ያለበት የአርሰናል አጥቂ ዮኬሬሽ ወይስ ደግሞ ገብርኤል ጄሱስ የሚለው በጣም ትልቅ ጥያቄ ሆኗል። ለአርሰናል የአጥቂ ጥያቄ የሁነኛ ምርጫ ማን ነው የሚለው እናንተ ልትወያዩበት አስተያየት ልትሰጡበት የምትችሉት ጉዳይ ነው። ግን ደግሞ ሁለቱንም ከመጠቀም ጋር ተያይዞ አማራጭ የምንለውን ሀሳብ እንደ ስፖርት 65 እናቀርባለን። አብራችሁን እንድትሆኑ በድጋሚ በአክብሮት ጋብዛለሁ። እንግዲህ አርሰናል ከዩናይትድ የሚያደርጉት ጨዋታ ምናልባት በአንድ ወቅት የፕሪሚየር ሊጉ ትልቁ ፊክስቸር እንደነበረ ሁላችንም እናውቃለን። አሁን ሁለቱ ቡድኖች ያሉበት ደረጃ ፍጹም የተለያየ ነው። በአርሰናልና በዩናይትድ መካከል የ15 ነጥብ ልዩነት አለ። አርሰናል ለዋንጫ ማንቸስተር ዩናይትድ ደግሞ በሻምፒየንስ ሊግ የሚያሳትፈው ደረጃ ለማግኘት ነው የሚጫወቱት። ግን ደግሞ የቀደሙትን ዘመናት የሁለቱም ቡድኖች ፉክክር ወደ ኋላ ሄዶ ለተመለከተ ምን ያክል የፕሪሚየር ሊጉን ዋንጫ ዲሳይድ የማድረግ አቅም እንደነበረው፣ ምን ያክልስ ትልቅ ትኩረት ይሰጠው እንደነበረ ማስታወስ ይቻላል። ለማንኛውም ከፈርጉሰን በኋላ ባሉት 13 ዓመታት ዩናይትድ 7 አሰልጣኝ ቀይሮ በልኩ ወይ ደግሞ ዩናይትድን በሚመጥን መንገድ መንቀሳቀስ አልቻለም። ይልቁን ከቬንገር በኋላ በነበሩት ዓመታት የኡናይ ኤምሬ መምጣት አስቀድሞ በታሰበው ልክ ነገሮችን አላሳካም። አርቴታ ጅምሩ መልካም ያልነበረ ቢመስልም ግን ደግሞ የአርሰናልን ዕጣ ፈንታ ሙሉ በሙሉ በመቀየር በሌሎች ክለቦች የሚኮረጅ በሌሎች ክለቦች የሚቀናበት አይነት ቡድን መገንባት ችሏል እና ሁለቱ ቡድኖች የሚያደርጉት ጨዋታ የከዚህ ቀደሙን ያክል በጣም ትልቅ ትኩረት አይሰጠ ይሆናል። ግን ደግሞ አርሰናል ከዩናይትድ ነውና የትኩረት ማዕከል መሆኑ በተለይ ደግሞ አርሰናል ያለፉትን ተከታታይ ፕሪሚየር ሊግ ጨዋታዎች አለማሸነፉ፣ ሲቲ ጨዋታ ካሸነፈ በኋላ ይህንን ጨዋታ ማድረጉ፣ ከምንም በላይ ደግሞ በሲቲና በአርሰናል መካከል ያለው የነጥብ ልዩነት ከመጥበቡ ባለፈ እንዲህ ያሉ ጨዋታዎችን ማሸነፍ የሚሰጠውን በራስ መተማመን ፍለጋ ይህን ኤሚሬትስ ጨዋታ ያደርጉታል እና የዋንጫ ቅድሚያ ግምት ተሰጥቶት ነው የውድድር ዘመኑን አርሰናል የጀመረው እና ደግሞ የዋንጫ ቅድሚያ ግምት እንደተሰጠው ቡድንም ጭምር በ7 ነጥብ ልዩነት ሊጉን እየመራ ነው። ግን ደግሞ ደጋፊው የ22 ዓመት ጥበቃው በስቶ ይሁን ወይ ደግሞ የአርሰናል አንዳንድ ጊዜ በቀላሉ ጨዋታዎችን ያለማሸነፍ ወይ ደግሞ ያለመግደል ዝንባሌ በሆነ አይነት መንገድ ፍረስትሬት ሲያደርግ እናየዋለን እና ከዚህ ፍረስትሬሽን ጀርባ ያለው ጨዋታዎችን ያለመግደል ነገር ደግሞ በቀጥታ ከጎል ጋር ይያያዛል። ይህንን ከአጥቂዎቹ ጋር እያያዝን ለማንሳት እንሞክራለን። ይህን የ7 ነጥብ ልዩነት አስጠብቆ ለመቀጠል የ7 ነጥብ ልዩነቱን አሁንም ከሲቲ ጋር ያለውን የ7 ነጥብ ልዩነት ለማስጠበቅ የዛሬው ጨዋታ በተለይ ደግሞ ዩናይትድ በደርቢው ማንቸስተር ሲቲን አሸንፎ ከመምጣቱ አንጻር በጣም ወሳኝ ነው። ፔፕ ጓርዲዮላ የፕሪሚየር ሊጉ ብቻ ሳይሆን የዓለማችን ምርጡ ቡድን ነው ይለዋል አርሰናልን። አሁን ባለው ሁኔታ በፕሪሚየር ሊጉ በ7 ነጥብ ልዩነት መሪ ነው። በሻምፒየንስ ሊግ ያደረጋቸውን ጨዋታዎች ሁሉ አሸንፏል። ስለዚህ አርሰናልን ማወደሻ ጊዜ ነው የሚል እምነት አለው። አርቴታ ደግሞ ነገሮችን በጣም በጥንቃቄ ማየት ይፈልጋል እና አሁን ሁሉም አርቴታና አርሰናል ጥሩ ናቸው፣ የዋንጫ ቅድሚያ ግምት የሚሰጣቸው እነሱ ናቸው፣ ዘንድሮ ዋንጫውን የሚያሳኩት ይመስላል ምናምን የሚለውን ሀሳብ በተመለከተ ጥንቃቄ በተሞላበት መንገድ አስተያየት ሊሰጥበት ሞክሯል። እንግዲህ አርሰናልን ወደ ዋንጫው መምራት ወይ ደግሞ በዚህ ውድድር ዘመን ዋንጫ አንስቶ ማጠናቀቅ ከማንም በላይ የኔ ረሃብ ወይ ደግሞ እኔ አጥብቄ የምመኘው ነው ወይ ደግሞ በእኔ ልክ የሚፈልግ ያለ አይመስለኝም ይላል ሚኬል አርቴታ። ግን ደግሞ ሁልጊዜም ቢሆን እንደዚህ ባሉ አጋጣሚዎች ማድረግ ያለብን ነገር ቢኖር መቆጣጠር የምንችለው ነገር ላይ ትኩረት ማድረግ ነው። መቆጣጠር የምንችለው ደግሞ ብሎ የሚለው ለምሳሌ ከዩናይትድ ጋር ዛሬ የሚያደርጉትን ጨዋታ ከዛ ውጭ ነገ የተሻለ ሆነ ለመምጣት ወይ ደግሞ ለመቅረብ መሞከር ነው ይላል። ስለዚህ ሁል ጊዜም ቢሆን የምንችለውን አሁን ላይ ልናደርግ የሚገባን ነገር ላይ ፎከስ ማድረግ፣ እሱ ላይ በጥንካሬ መስራት ይኖርብናል። ነገን ደግሞ የተሻለ ለማድረግ ልክ እንደዚሁ መንደርደር ነው። ከዛ በተረፈ ያሉት ጩኸቶች፣ ከዛ በተረፈ ያለው ነገር ግን ትኩረታችንን ወዳልተፈለገ አቅጣጫ የሚመራ ስለሆነ በጣም ጥንቃቄ ያስፈልጋል የሚል አስተያየት ሰጥቷል እና ቡድኑን በተመለከተ በእርግጥ በጣም በተለየ መንገድ ዝግጅት እንደሚያደርጉና እምነቱም እንዳለው ደጋግሞ ሲናገር እንሰማዋለን። ይህንን ደግሞ እምነት ደጋፊውን በሚገባ ያየው ይመስላል። በእርግጥ ደጋፊው ሀሳቡ ከዚህ በላቀ የነጥብ ልዩነት ተከታዮቻችንን መምራት እንችል ነበር የሚል ነው። ከዚህ ጋር ተያይዞ እንግዲህ ቅድም እንዳልኩት ነው ወደ ዋና ወደምናነሳው ጉዳይ እንንደረደራለን። አሁን አርሰናል ከዚህ በኋላ ባሉት ቀሪ ፕሪሚየር ሊግ ጨዋታዎች እንደው በተቻለ ፍጥነት
ዋንጫውን ቀድሞ ማንሳት እንዲችል ወይ ደግሞ ዋንጫውን ቶሎ ብሎ እንዲያረጋግጥ ምናልባት የሚያስችለው ከሆነ አንዱ የሚያስችለው ሰፊ ስብስቡን መጠቀም ነው እና ይሄ ሰፊ ስብስብ ግን በጣም በተለያየ ጊዜ የተለያየ እክል ገጥሞታል። አንደኛው እንግዲህ የቡድኑ አምበል ማርቲን ኦዴጋርድ፣ በሌላ ጊዜ ደግሞ የቡካዮ ሳካ፣ የቤን ዋይት፣ የካይ ሃቨርትዝ እንደዚህ እየተባለ የገብርኤል ጄሱስ የሚሆን በርከት ያሉ ተጫዋቾቹ ጉዳት ይሄ ቡድን በተገቢው ልክ እንዳይንቀሳቀስ ሊጉን እየመራ እንኳን ቢሆን እያንዳንዱን ጨዋታ አሳምኖ እንዳያሸነፍ ምክንያት ሆኖታል ተብሎ ስለሚታመን ከነዚህ ተጫዋቾች መምጣት ጋር በቶሎ ዋንጫውን ለማረጋገጥ ወይ ደግሞ ቡድኑን ከ22 ዓመት በኋላ ወደ ዋንጫ ለመምራት ይቻላል ተብሎ ይታሰባል። እንግዲህ ምንም እንኳ ያለፉት ጨዋታዎች ላይ ከተጠባባቂ ወንበር ተነስቶ ሲጫወት ባናየውም በጥንቃቄ ከጉዳት የመመለሱን ነገር ለመያዝ ቢሞክሩም የካይ ሃቨርትዝ ተጠባባቂ ወንበር ላይ የባለፉት ጨዋታዎች አለ። ካላፊዮሪ እና ፒየሮ ሂንካፔ ከዩናይትዱ ጨዋታ በፊት ልምምድ መስራታቸው ለደጋፊው ሌላ ተስፋ ሆኗል። ስለዚህ አሁን የአርሰናል የጉዳት ዝርዝር ውስጥ ያለ ብቸኛ ተጫዋች ማክስ ዳውማን ነው። ይሄ ደግሞ በውድድር ዘመኑ ጥቂት የመጫወቻ ጊዜያቶች እያገኘ ከቡድኑ ጋር እንዲጎለብት የታሰበ እንጂ ብዙ የመጫወቻ ጊዜ የሚሰጠው ወይ ደግሞ ሚኬል አርቴታ ዋንጫ ለማንሳት ምክንያት ይሆነኛል ብሎ የሚያስበው አይደለም። ስለዚህ ከዚህ በኋላ ባሉት ጨዋታዎች አርሰናል የበለጠ ጠንካራ ቡድኑን ሊያሰልፍ ወይ ደግሞ ያለውን የስኳድ ዴብዝ በሚገባ ሊጠቀም የሚችልበት አማራጭ አለ ማለት ነው እና ይሄ በጣም ፖዚቲቭ ነገር ነው ብሎታል ሚኬል አርቴታ። ምክንያቱም አማራጮቻችን ጨዋታ ከተጠባባቂ ወንበር ተነስተው ማሸነፍ ስለመቻላቸው ብቻ ሳይሆን ተጠባባቂ ወንበር ላይ የሚፎካከሯቸው ተጫዋቾች እንዳለ የሚያስቡ ቋሚ ተጫዋቾች ስታንዳርዳቸውን ከፍ እንዲያደርጉ ስለሚያደርግ ነው በሚል የፉክክር መንፈሱ ምን ያክል አስፈላጊ እንደሆነ ሊናገር ይሞክራል። እንግዲህ ከዚህ ጨዋታ በጣም ብዙ ነው የሚጠበቀው። በተለይ ደግሞ የአርሰናል ደጋፊዎች የሚጠብቁት ሊጉን እንደሚመራ ቡድን፣ በኤሚሬትስ እንደሚጫወት ቡድን፣ ቅድም እንዳልኩት ማንቸስተር ሲቲ አሸንፎ ስለሆነ ጨዋታውን የሚያደርገው ከዛ ደግሞ ያለፉትን 2 ጨዋታዎች ያለማሸነፍ የፈጠረውን ቁጭት ለመወጣት ይሄ በጣም አስፈላጊ ነው። በዩናይትድ በኩል እንግዲህ ሲቲን ያሸነፉበት መንገድ ቲፒካል ዩናይትድን የሚመስል ወይ ደግሞ የዩናይትድን ቀለም የተላበሰ በፋስት ብሬክ መጫወት የሚችል ብዙ የኳስ ቁጥጥር ድርሻ ባልወሰደበት ጨዋታ የተሻለ ሞክሮ 3 ነጥብ ይዞ መውጣት የሚችል ቡድን ወይ ደግሞ እንደዛ አይነት ቀለምና መልክ ይዞ ነው የታየው። በእርግጥ በ3 ቀናት ልምምድ ማይክል ካሪክ ይህንን አደረገ ብሎ ለማለት በቀጣይ የሚደረጉ ጨዋታዎችን ማየት አስፈላጊ ነው። ምክንያቱም ዩናይትድ በጣም ኢንቴንስ ነበር፣ ቀጥተኛ ነበረ እና የዚህ ኢንቴንሲቲ የዚህ ቀጥተኝነት ወይ ደግሞ የዚህ መነቃቃት አንደኛው አካል ጨዋታው በኦልድ ትራፎርድ መደረጉ ማይክል ካሪክ እንደ አዲስ አሰልጣኝ ቡድኑን የሜዳው ጠርዝ ላይ ቆሞ መምራቱ ያመጣው ነው ብለው የሚያስቡ ጥቂቶች አይደሉም። ይሄ በትክክል ልንረዳው የሚገባው ደግሞ እውነትነትም ጭምር ያለው ነው። ግን ደግሞ ይህንን ነገር ማስቀጠል የመቻል ጉዳይ በቀጣዮቹ ጨዋታዎች ከአርሰናል ጋር የሚደረገውን ጨምሮ የምናየው ነው። በዚህ ልክ በአንድ ጊዜ ቡድኑ ኢንቴንሲቲ፣ በዚህ ልክ የቡድኑ መዋቅራዊ አደረጃጀት በ3 ቀን ልምምድ ይስተካከላል ብሎ ማመን ምናልባት ትንሽ አስቸጋሪ ይመስለኛል። ግን ደግሞ እግር ኳስ በመነቃቃት በማሸነፍ ድል በማድረግ ውስጥ የሚቃኙ የሚስተካከሉ የሚገጣጠሙ ነገሮች ስላሉት የደርቢው ጨዋታ ድል በኤሚሬትስ ምናልባት ዩናይትድን ፈታኝ አድርጎ ሊያመጣው ይችላል። ለማንኛውም ለአርቴታ ግን በሚወዳደርባቸው 4 ውድድሮች ሁሉ በላቀ ደረጃ መሰንዘር ይህን መሰል ጨዋታዎች እያሸነፈ ከመሄድ ጋር የበለጠ አስፈላጊ ነው። እንግዲህ በሻምፒየንስ ሊግ ኢንተር ሚላንን ያሸነፉበትን መንገድ አይተናል። በካራባኦ ካፑ ከቸልሲ ጋር ያደረጉትን ጨዋታ አይተናል። እነዚህ ጨዋታዎች ላይ ደግሞ በጣም ጠንካራ ቡድኑንም ሲያሰልፍ ሚኬል አርቴታ አይተናል እና እንዳለው ያው ሮቴት የማድረግ ተጫዋቾችን የማሳረፍ ነገር እንዳለ ቢሆንም ግን ደግሞ ጨዋታዎችን እንደያመጣጣቸው ወይ ደግሞ እንደየቀናቸው የመለስ ፍላጎት እንዳለው ከነ ለግዠሪው ከነ ቅንጦቱ በደንብ ማየት ችለናል እና ያው እንደምናውቀው ከዩናይትድ ጋር የሚደረገው ጨዋታ ላይ ዩናይትድ ወደ ኋላ ፈግፍጎ ሊጫወት እንደሚችል ወይ ደግሞ የኳስ ቁጥጥር ብልጫውን በይበልጥ አርሰናል ሊወስደው እንደሚችል ዩናይትድ ማንቸስተር ሲቲን በገጠመበት መንገድ ለማንቸስተር ሲቲ ፈተና በሆነበት መንገድ ጨዋታውን አፕሮች እንደሚያደርግ መገመት እንችላለን። እንግዲህ አንደኛው እዚህ ዩናይትድ ቡድን ውስጥ ቅድም እንዳልኩት የአሰልጣኝ ለውጥ ያመጣው ነፃነትና መነቃቃት ይኖራል። በደጋፊ ፊት መጫወት የፈጠረው ነገር አለ። ከአሰልጣኙ ስንብት በኋላ ከአፍሪካ ዋንጫ የተመለሱ ተጫዋቾች አሉ።
ለመጀመሪያ ጊዜ እንደ ኮቤ ማይኖ አይነት የፕሪሚየር ሊጉን ጨዋታ በዚህ ውድድር ዘመን በቋሚነት የጀመሩ ተጫዋቾች አሉ። ከዛ ደግሞ ከረዥም ጊዜ ጉዳትና መጠራጠር በኋላ በቋሚነት የዚህም ቡድን የተከላካይ መስመር እንዲመሩ የታመኑት ሃሪ ማጓየርና ማርቲኔዝ ራሳቸውን ፕሩቭ የማድረግ ፍላጎታቸውም ጭምር ታክሎበት በጣም ጥሩ ተጫውተዋል። ግን ደግሞ ያው ከእንደ አርሰናል አይነት ቡድን ጋር ሲጫወት በተለይ ደግሞ ኤሚሬትስ ላይ ባለፈው ያሸነፈበትንም መንገድ ታሳቢ በማድረግ ወደኋላ የሚያፈገፍግ በመልሶ ማጥቃት የሚጫወት ዩናይትድ መጠበቅ ጤናማነት ይመስለኛል። በጣም ቀጥተኛና ፈጣን ቅብብሎች ያሉበት የማጥቃት ስትራቴጂው እዚህ ጨዋታ ላይ ልክ ሲቲን እንዳደረገው ለምሳሌ ዲያጎናል ኳሶች በመጣል የአርሰናልን የተከላካይ መስመር ስትሬች የማድረግ ሙከራ ያደርግ ይሆናል። ግን ደግሞ ይሄ የተከላካይ መስመር ከሲቲ በጣም የተለየ ጠንካራ ነው እና ኢዝሊ ስትሬች የሚደረግ ኢዝሊ የሚዘረዘር አይነትም አይደለም እና ደግሞ ለተጋጣሚዎቹ ብዙ የማጥቃት አማራጭና እድል የሚሰጥም አይደለም እና ይሄንን በኤሚሬትስ ከመጫወት አንጻር ቅድም በኦልትራፎርድ መጫወት በዛን ያክል ወሳኝ ወይ ደግሞ ለዩናይትድ መነቃቃት አስፈላጊ ነበር ካልን በኤሚሬትስ ዩናይትድ ይህንን ጌም ፕላን ከመተግበር አንጻር ችግር ሊገጥመው ይችላል ደግሞ ብሎ መናገር ወይ ደግሞ ማሰብ ይቻላል። ግን ደግሞ ዩናይትድ እድሎች ከፈጠረ እንደዚህ ባለው መንገድ ሊፈጥር እንደሚችል ወይ ደግሞ ይሄ መፍጨርጨርና ሙከራ እንደማይቀር ማሰብ እንችላለን። እንግዲህ ከዚህ ጨዋታ በፊት በጣም ብዙ የሚጠበቁ ነገሮች አሉ። አንደኛው ከዚህ ከአጥቂዎቹ ጋር ተያይዞ ያለው ነገር ነው። ቅድም እንዳልኩት ዋነኛ ጉዳያችን ስለሆነ በዝርዝር እመጣበታለሁ። የሚኬል አርቴታ ማንን ላሰልፍ የሚል ጥያቄ። ማይክል ካሪክ እንኳ በደርቢው ጨዋታ ከአጥቂዎቹ ጋር ተያይዞ ላለው ጉዳይ መልስ የሰጠ ይመስላል። ምናልባት እንግዲህ ለደርቢው ጨዋታው ብቻ ታስቦ የተደረገ ከሆነ እዚህ ጨዋታ ላይ ሰርፕራይዝ አድርጎ ልናየው እንችላለን። ከዛ በተረፈ ግን የአጥቂ መስመሩን እንዴት ባለ መንገድ እንዲመራ እንደሚፈልግ የደርቢው ጨዋታ ላይ መልስ የሰጠ ይመስለኛል። አርሰናል ግን ከዚህ ጋር ተያይዞ መልስ ሊሰጥ የሚገባባቸው ወይ ደግሞ መልስ የሚያስፈልጋቸው በጣም ብዙ ክፍተቶች ወይ ደግሞ ጥያቄዎች አሉት። በተለይ ከቪክቶር ዮኬሬሽ ጋር ተያይዘው ምክንያቱም ዮኬሬሽ በኢንተር ሚላኑ ጨዋታ ያገኘው አይነት ስፔስ ፕሪሚየር ሊጉ ላይ አግኝቶ አያውቅም። ትልቁ ጥያቄ ይሄ ነው። በእርግጥ ከአቅርቦት ጋር የተያያዘ ጥያቄ አለ ምናምን እናውቃለን። እኔ ይመስለኝ የአርሰናል አሰልጣኝ ሚኬል አርቴታ ጤናማ ቢሆንለት የዚህ ቡድን ቋሚ አጥቂ አድርጎ የሚያስበው ካይ ሃቨርትዝን እንደሆነ ነው ማምነው። ምክንያቱም ከጎል ውጪ ሁሉንም ነገር ሜዳ ላይ ልክ ማድረግ የሚችል ተጫዋች ነው። በእርግጥ በተጎዳበትም ጊዜ የጎል ማስቆጠር ሪካርዱ በክለብ ታሪኩ ወይ ደግሞ በክለብ የእግር ኳስ ሕይወቱ ከፍተኛው ሊሆን የሚችልበት መንደርደሪያ ላይ ነበር እና ሜዳ ላይ ከሚሰጠው ነገር አንጻር ግን ካይ ሃቨርትዝን አጥብቆ የሚመኘው ይመስለኛል። ገብርኤል ሄሱስ በፕሪሚየር ሊግ እንግዲህ ከጥር 2025 በኋላ በቋሚነት ጨዋታ አላደረገም እና አሁን እሱም ከሳንሴሮ ጨዋታ በኋላ ለአሰልጣኙ ከፍ ያለ ቤት ስራ እንደሰጠ እናውቃለን። እንግዲህ እነዚህ ሶስት ተጫዋቾች ፊት ቢሆኑ ማንን ይመርጣል የሚለው በዝርዝር የምንመለከተው ጉዳይ ነው። ግን ደግሞ ካይ ሃቨርትዝ የበለጠ የአሰልጣኙን እምነት የሚያገኝ ወይ ደግሞ በቋሚነት የሚጫወተው ተጫዋች ይመስላል። ከአማካዮቻቸውም ጋር ተያይዞ ምናልባት ጥያቄ ልናነሳ እንችላለን። የአማካይ ክፍሉ ላይ በተለይ ደግሞ ዩናይትድ ማን ይጠቀማል የሚለው ከአጥቂዎቻቸው ጋር ግን ተያይዞ እንዳልኩት ዩናይትድ መልስ ሊመልስ ሞክሯል። የቤንያሚን ሼሽኮ ጉዳይ ምናልባት ዛሬ በተለየ ሰርፕራይዝ ቋሚ አስተላለፍ ውስጥ ገብቶ ካላየ ነው በስተቀር ማለት ነው እና በጥቅሉ ግን ወደ ፕሪሚየር ሊጉ የመጡ በጣም ብዙ አጥቂዎች በዚህ ውድድር ዘመን አብዛኞቹ ቡድኖች በሚጫወቱት የሎ ብሎክ እግር ኳስ ወይ ደግሞ ለግብ ጠባቂያቸው ጠግተው ጥቅጥቅ ብለው የመከላከል አዝማሚያ አብዛኞቹ አጥቂዎች ስፔስ የማግኘት ችግር ገጥሟቸዋል እና የአንዳንዶቹ በእርግጥ ከሙቭመንት ጋር የተያዘ የአንዳንዶቹ ከአቅርቦት ጋር የተያዘ የአንዳንዶቹ በእድሜ ለጋ መሆንና ቡድኖቻቸው ውስጥ ካለው ኢንስቴቢሊቲ ወይ ደግሞ አለመረጋጋት ጋር የተያዘ ነው። ለምሳሌ ሼሽኮ በጣም ያልተረጋጋ ቡድን ውስጥ ነው የመጣው ቤንያሚን ሼሽኮ እና እንደው ከሙቭመንቱ አንጻር በጣም የተዋጣለት ሙቭመንት ነው የሚያደርገውና ከሙቭመንቱ አንጻር ከኳስም ጋር ካለው ምቾት አንጻር እዚህ አርሰናል ቡድን ውስጥ ቢሆን ከዚህ የተሻለ ጎል ሊያስቆጥር ይችል ነበር ብሎ ማሰብ ይቻላል። የቡድኑን ማጫወት ከፍ ከማድረግ አንጻር በንጽጽር ደግሞ የዩናይትድን ቀጥተኛ አጫወት ስና ዮኬሬሽ ከዚህኛው አርሰናል ይልቅ ሼሽኮ ለሚጫወትበት ዩናይትድ የተመቸ እንደሆነ ማሰብ እንችላለን እና ምናልባት ሁለቱም ሚና ወይ ደግሞ ክለብ ተቀያይረው ቢሆን ኖሮ የተሻለ የጎል ማስቆጠር ሪከርድ ይኖራቸው ይሆናል ብሎ መገመት ወይ ደግሞ ማሰብ ይቻላል።
ያው ዮኬሬሽ ከአሞሪም ጋር እንደሰራ እናውቃለን። ምናልባት ለአሞሪም ተጫውቶ ቢሆን ኖሮ በዮኬሬሽ ጥንካሬ ሊጫወት ይችል ይሆናል። አሁን በሸሽኮ ጥንካሬ የሚጫወት ዩናይትድ እያየን ስላልሆነ ነው ይህንን ምለው። ሁለቱንም ተጫዋቾች በተመለከተ ምናልባት ይህን በተለየ መንገድ ልናነሳ እንችላለን። እንዳልኩት የአርሰናል የአማካይ ክፍል ከአማካዮቹ ጋር ተያይዞ ሁልጊዜ የሚያጣምራቸውን ተጫዋቾች ያውቃል። የዩናይትድ የአማካይ ክፍል ባለፈው እንዳደረገው ሁለቱ መስመሮች ላይ አማድንና ዶርጉን አሰልፎ እንደ አስፈላጊነቱ እያጠበቡ ካሲሚሮን እንዲረዱት ማድረግ ሜኖ እንዲረዱ ማድረግ ምናልባት አማራጩ ሊሆን ይችላል። የጨዋታውን ትልቅነት በተመለከተ ቅድም በተወሰነ መልኩ ነካ ላረግ የሞከርኩት ነገር አለ። እንደ ደጋፊ ምን ይሰማችኋል የሚል ጥያቄ እዚህ መሀል ብጠይቅ ደስ ይለኛል። ምክንያቱም የዚህ ጨዋታ አስፈላጊነት ጉዳይ ልክ ነው። ዩናይትድ ለሻምፒየንስ ሊግ እንደሚጫወት ቡድን በይበልጥ ደግሞ ከ22 ዓመት በኋላ ዋንጫ ለማንሳት እንደሚጥር ቡድን የአርሰናል ደጋፊዎች አጥብቀው የሚፈልጉት ወይ ደግሞ በጣም ከፍ አድርገው የሚያዩት የጨዋታ አይነት ሊሆን ይችላል። ግን ደግሞ እንደው የነዚህ ቡድኖች የዋንጫ የፉክክር ጊዜ በቬንገርና በፈርጉሰን ጊዜ ለተመለከቱ ደጋፊዎች ከዚህ ጨዋታ ጋር ተያይዞ ያለው ስሜት በጣም የተለየ ነው። አሁን ደግሞ ከሁለት ሺዎቹ ወደዚህ ለመጡት ደግሞ ደጋፊዎች ምናልባት ከዚህ ቀደሙ የራይቫለሪነት ስሜት የባላንጣነት ስሜት ጨዋታው ላይ ይታይ ይችል ይሆናል አሁን ካለው ወቅታዊ ሁኔታ ውጪ ማለት ነው። እና ስለዚህ እንደው የዚህ ጨዋታ አስፈላጊነት በራሱ እንደየሰዎች እድሜና ኳስ እንደተመለከቱበት ጊዜ ሚለያይ ይመስለኛል። ለማንኛውም ከአጥቂ ጋር እናነሳለን ያልነውን ጉዳይ እናንሳ። እንግዲህ በፕሪሚየር ሊጉ ያው ዮኬሬሽ ስትራግል እያደረገ እንዳለ እናውቃለን። በዮኬሬሽ ጉዳይ ብዙ አይነት ክርክሮች አሉ። አንደኛው በሚገባ ሰርቪስ አይሰጠውም፣ የአርሰናል ተጫዋቾች ለተጫዋቹ የሚገባውን ግልጋሎት እየሰጡ አይደለም የሚል ነው። ሌላኛው ደግሞ ተጫዋቹ እድሎች ሲሰጡት እንኳ እድሎችን ለመጠቀም የሚያስችል ሁኔታ ላይ አይደለም፣ ወይ ደግሞ ሩጫዎቹ በቡድን አጋሮቹ አልታመኑም፣ ሩጫ ማድረግ ሲኖርበት ዝግ ሲል ወይ ደግሞ ለቡድኑ ተጫዋቾች የሚሆን ሙቭመንት ሳያደርግ ሲቀር ይታያል የሚል ከኳስ ጋር ያለውም ሊሚቴሽን ወይ ደግሞ ከኳስ ጋር ያለው ምቾት ማጣትም እንደ ምክንያት ሲወሰድ ይታያል። እነዚህ ክርክሮች እንግዲህ በተለያየ መንገድ ሊመለሱ ይችላሉ። ግን ደግሞ በዚህ የውድድር ዘመን እንደ ኋላ ላይ ዮኬሬሽን በተመለከተ ወይ ደግሞ የአርሰናል አጥቂዎች በተመለከተ በተወሰነ መልኩ ነጥለን ልናወራ ብንችልም በጥቅሉ ግን በዚህ ክረምት የመጡት አጥቂዎች በሙሉ የሆነ አይነት ችግር ውስጥ እንዳሉ በደንብ መረዳት እንችላለን። ዮኬሬሽ፣ ሼሽኮ ወይ ደግሞ ቸልሲ ውስጥ የምናየው ዴላፕ እስኪጎዳ ድረስ አሌክዛንደር ኢዛክ፣ አብዛኞቹ አጥቂዎች ጎል የማስቆጠር ችግር እንዳለባቸው ወይ ደግሞ እየተቸገሩ እንደሆነ መረዳት እንችላለን። እና ይሄ በጥቅሉ እንዳልኩት በክረምቱ የመጡ አጥቂዎች ሁሉ አይነተኛ መለያ ሆኗል ከኢኪቲኬ ውጪ። ኦጎ ኤኪቲኬ በጣም ጥሩ ነው የጀመረው፣ 8 ጎሎችም ጭምር አሉት። እንግዲህ ይህንን ስንል ዮኬሬሽ፣ ቤንያሚን ሼሽኮ፣ ዴላፕ እያልን የምንጠቅሳቸው ተጫዋቾች አሉ። ሁለቱን ነጥለን ለማየት ብንሞክር ቅድም እንዳልኩት አይነት የሆነ አይነት ሮል ሪቨርሳል ወይ ደግሞ በክለቦቻቸው ወይ ደግሞ የሚጫወቱበት መንገድ የሚናና የክለብ ለውጥ ኖሮ ቢሆን ኖሮ የሚል ጥያቄ ያስነሳል። ምክንያቱም አስቀድሞ ቤንያሚን ሼሽኮን የማስፈረም ፍላጎት የነበረው ሙከራም ለረዥም ጊዜ ያደረገው አርሰናል ከመሆኑ የተነሳ ዩናይትድ ተጫዋቹን የማስፈረም ምንም እድል አለኝ ብሎ እንደ ክለብ አያስብም ነበር። ኋላ ግን ሼሽኮን የማስፈረም እድል እንዳለ ዩናይትድ ሰዎች ሲያውቁ የሆነ አይነት መገረም ነበር ተብሏል። ይህን ስሎቬኒያዊ ተጫዋች ከማምጣት ጋር ተያይዞ ማለት ነው። እና ግን ደግሞ ዮኬሬሽ ወደ ዩናይትድ ወደ አርሰናል፣ ቤንያሚን ሼሽኮ መጨረሻ ላይ ወደ ዩናይትድ ሄዱ። ሁለቱም ችግር ውስጥ ናቸው። ኢንፋክት አሁን ይሄ ለአርሰናል ደጋፊዎችም ሆነ ለአርቴታ ቅድም የምንለውን ለምሳሌ ከምርጫ ጋር የተገናኘ ጥያቄ አጥቂዎቹን በተመለከተ ከሰጠው ወይ ደግሞ ከምርጫ ጋር የተገናኘ ችግር ፈተና ከሰጠው አንዱ የሚሰጠው ዮኬሬሽ እስካሁን ካበረከተው ነገር ይልቅ የመጨረሻው የኢንተር ሚላን ጨዋታ ላይ የቲፒካል ዮኬሬሽ አይነት ጎል ከማስቆጠሩ ጋር ነው። እና ደግሞ ፈተናውን የበለጠ የሚያከብደው ከሱ በፊት የመሰለፍ ዕድል የተሰጠው ገብርኤል ጄሱስ 2 ጎሎች ማስቆጠሩ ብቻ ሳይሆን በጥቅሉ አርሰናል ለተጫወተበት መንገድ ያበረከተው አስተዋጽኦ ነው። እንግዲህ ልብ በሉ ከአጫወት አንጻር በጣም በተደጋጋሚ ለምንድን ነው አርሰናል ለኢንተር ሚላኑ ጨዋታ ቀን በተጫወተው ልክ ፍሬን ለቆ ማይጫወተው የሚል ሐሳብ አለ።
ግን ደግሞ ኋላም ሌላ ነሳው ሞክራለሁ። ይህ አጫወት በአሰልጣኙ ፍሬን መያዝ ብቻ የመጣ ነው ወይ የሚል ጥያቄ ምናልባት እንደየአስፈላጊነቱ ልትመልሱት የምትችሉት ነገር ነው እና እንደ ጥያቄ ላነሳ ወዳለሁ። አድማጮቻችን ለምንድን ነው ይህንን የምለው? የአርሰናል የፊት መስመር አጥቂዎች ሜሪኖ ወይ ደግሞ ሄሱስ በሆኑባቸው አጋጣሚዎች ሁሉ አርሰናል በጣም ፍሉይድ በጣም ግሩም እግር ኳስ ተጫውቷል እና አርሰናል ለሚጫወትበት መንገድ ምናልባት አጥቂዎቹ የሚያበረክቱት ነገር አይደለም ወይ የሚል ጥያቄ ላነሳላችሁ ፈልጌ ነው። በቁጥር አስደግፈንም ነገሮች ማንሳት እንችላለን። ለማንኛውም ግን ሁለቱም አጥቂዎች በጣም በተለያየ መንገድ ለአርሰናል ጎሎች አምጥተዋል እና እነዚህን ጎሎች ያመጡበት መንገድ ለዚህ የሚኬል አርቴታ ጥያቄ አይነተኛ መልስ ይመልሳል የሚል እምነት አለ። ሸሽኮን በተመለከተ ያው አሁን ተጠባባቂ ወንበር ላይ ነው ተቀምጦ የሚታየው። ዮኬሬሽን በእርግጥ እዚህ ጨዋታ ላይ ተጠባባቂ ወንበር ላይ ተቀምጦ ሊጀምር የሚችልበት እድል አለ። የሁለቱም በጣም ያስገርማል። ግን እንዳልኩት ከኢኪቲኬ ውጭ ያሉት ሌሎቹ አጥቂዎች ሁሉም ተቸግረዋል። እንግዲህ በጣም ብዙ ክለቦች ተጫዋቾች ፈልገው እንደነበሩ ወይ ደግሞ አጥቂዎች በጣም በብዙ ክለቦች ይፈለጉ ነበር እና እነዚህ የተፈለጉ አጥቂዎች ሁሉ ግን ሲመጡ አልተሳካላቸው እና ኮሌክቲቭሊ እንግዲህ ሼሽኮ፣ ዮኬሬሽ፣ ሊያም ዴላፕ፣ አሌክዛንድር ኢዛክ ምናምን አይነት ተጫዋቾች ያስቆጠሩት የጎል መጠን በጣም በሚደንቅ ሁኔታ ሃላንድ ካስቆጠረ የጎል መጠን ጋር ሲነጻጸር አጥቂዎቹ እንዴት ስትራግል እያደረጉ እንዳለ እንረዳለን። እና ኤኪቲኬ 8 ጎሎች ያስቆጥሯል። ሼሽኮ፣ ዮኬሬሽ፣ ዴላፕን አሌክዛንድር ኢዛክ በጣምራ ያስቆጠሩት የጎል መጠን 12 ነው። ስለዚህ በጥቅሉ ኤኪቲኬም ተጨምሮ እነዚህ አጥቂዎች ያስቆጠሩት የጎል መጠን ከሃላንድ እኩል ነው። ይሄ በጣም የሚያስደንቅ ነው። ኢቭን ከነዚህ ተጫዋቾች ኮሌክቲቭ የጎል ኮንትሪቢዩሽን የብሬንትፎርዱ ኢጎር ቲያጎ ያስቆጠረው የተናጠል ጎል ይበልጣል። ያው ዴላፕ ብዙ ተጎድቶ እንደነበረ እናውቃለን። ኢሳክም እንደዚሁ። ሼሽኮና ዮኬሬሽ በጥቅሉ ያስቆጠሯቸውን ጎሎች እንግዲህ እንደዚህ ባለ መንገድ ነው ልንመዝን የምንችለው ማለት ነው እና የእነዚህ ተጫዋቾች የጎል መጠን ከኢጎር ቲያጎም ከሃላንድም ጋር ሲነጻጸር በተናጥል አጥቂዎቹ እየተቸገሩ ነው የሚለውን ነገር እንድናስብ ያደርገናል። 345 ሚሊዮን ፓውንድ ወጥቶባቸዋል እነዚህ ተጫዋቾች። ይሄ ማለት እንግዲህ በየጎሉ 17 ሚሊዮን ፓውንድ ይከፈላቸዋል ማለት ነው። ወይ ደግሞ ኢኪቲኬን ከመሃል ካወጣ ነው 8 ጎሎች ያስቆጠረውን ተጫዋች ወደ 23 ሚሊዮን ፓውንድ ነገሩ ከፍ ይላል። ስለዚህ የነዚህ ተጫዋቾች የጎል መጠን በጣም በጣም የሚያስደነግጥ ነው። እንግዲህ ሊያም ዴላፕ ከ13 ጨዋታዎቹ ማስቆጠር የቻለው አንድ ጎል ነው። ኢዛክ ከ10 ጨዋታ 2፣ ሼሽኮ ከ17 ጨዋታ 4፣ ዮኬሬሽ ከ20 ጨዋታ 5፣ ውጎ ኤኪቲኬ ከ20 ጨዋታዎች 8 ጎሎች ማለት ነው። ይሄ ማለት ግን ሁሉም ያበቃላቸው ማይረቡ ማይጠቅሙ ምናምን ተጫዋቾች ናቸው ማለት ደግሞ እንዳልሆነ እናውቃለን። ሼሽኮ ለምሳሌ እድሜው ገና 22 ነው። በጣም ብዙ ኮንትሪቢዩት ማድረግ እንደሚችል ይታሰባል። ዮኬሬሽን ቡድኑ አዳፕት ማድረግ ከቻለ ወይ ደግሞ ዮኬሬሽ ቡድኑን አዳፕት ማድረግ የሚችል ከሆነ ደግሞ ከዮኬሬሽም ከዚህ በላይ ኤክስፔክት ይደረጋል እና ግን አዲስ ሊግ ውስጥ እንደሚጫወት ተጫዋች ስትራግላቸውን በተወሰነ አይነት መንገድ መረዳት ያስፈልጋል። ለማንኛውም ግን ክረምቱ ላይ በጣም መጠበቁ መፈለጉ እንደነበረ እናውቃለን። የነበሩት አጥቂዎች ቁጥር ግን በጣም ጥቂት ነው። እንግዲህ 5 ክለቦች ዩናይትድ፣ አርሰናል፣ ሊቨርፑል፣ ቸልሲ እና ኒውካስል በጥቅሉ ለመግዛት ሲያዩዋቸው የነበሩ የመጀመሪያ ምርጫዎቻቸው 7 ናቸው። ሼሽኮ፣ ዮኬሬሽ፣ ኤኪቲኬ፣ ኢዛክ፣ ዴላፕ፣ ኦሊ ዋትኪንስ እና ቪክተር ኦሲመን ናቸው። ከነዚህ ተጫዋቾች መካከል ነው እንግዲህ እነዚህን ያስፈረሙት። በእርግጥ ኒውካስል ኋላ ከማጥቃትም ይልቅ ሌሎች ኳሊቲዎች አሉት ብሎ የሚያስበውን ኒክ ቫልትሜዳ፣ ቸልሲ ደግሞ ዣኦ ፔድሮን ያስፈረመው። ግን አጥቂዎቹ በጥቅሉ ከወጣባቸው ገንዘብ አንጻር የተሻለ ኤክስፔክት ይደረግባቸው ነበር። ይህንን ግን ለጊዜው ማድረግ አልቻሉም። አንዳንዶቹ ቅድም ለምሳሌ ስለነ ዮኬሬሽ ስለነ ሼሽኮ እንደሚባለው ሁሉ ለምሳሌ ዴላፕ ወደ ዩናይትድ ሄዶ ቢሆን ኖሮ ይላሉ። ቡድኖቹ የሚጫወቱበት መንገድ የፕሪሚየር ማለት ተጫዋቾች የፈረሙላቸው ቡድኖች የሚጫወቱበት መንገድ የፕሪሚየር ሊጉ ቡድኖች የዚህ የውድድር ዘመን መከላከል ላይ በጥብቅ መከላከል ላይ ትኩረት ማድረግ፣ ሴት ፒስ ላይ ትኩረት ማድረግ ከዛ ደግሞ የወጣባቸው ገንዘብ ትልቅ አስተዋጽኦ አበርክቷል። ይልቁን እንደው በማንም የማይፈለግ ይመስል የነበረው ዶሚኒክ ካልቨርት ሊዮን ከነዚህ የተሻለ የውድድር ዘመን እያሳለፈ እንደሆነ ማሰብ ብዙ የሚለን ነገር አለ በጥቅሉ።
ክለቦቹን በተመለከተ ግን ለእነዚህ ተጫዋቾች ጥንካሬ መጫወት በጣም በጣም አስፈላጊ ይመስላል። ምክንያቱም አብዛኞቹ የኮንፊደንስ ተጫዋቾች ናቸው። ለምሳሌ ዮኬሬሽ ጎል ማስቆጠር ሲጀምር ሌሎቹን ኳሊቲዎቹን ምናልባት ሊያሳይ ይችል ይሆናል። አክቹዋሊ ጎል ማስቆጠር በመጀመር ውስጥ ሌሎቹን ኳሊቲዎች ማሳየት ብቻ ወይ ደግሞ ሁል ጊዜ ለተጋጣሚዎቹ አስፈሪ መሆንና ያንን የጎል ማስቆጠር መንገድ ማስቀጠል ብቻ ሳይሆን በቡድን አጋሮቹ ይታመናል። አሁን ሩጫዎች ሲያደርግ ሩጫዎቹን ካላመኑት ጎሎች እያስቆጠረ ስላልሆነ ወይ ደግሞ የሩጫዎቹ አይነት በቡድን አጋሮቹ ስላልታመነበት ነው። ስለዚህ ይሄ የተጫዋቹንም በራስ መተማመን ከመፍጠር አንጻር በጎሎች ማስቆጠር የራስ መተማመኑን የራሱን በራስ መተማመን ብቻ ሳይሆን በቡድን አጋሮቹም ጭምር እንዲታመን ስለሚያደርገው ማለት ነው። አርሰናል እንደምናውቀው የጎል ችግር የነበረበት ቡድን አይደለም። 2023/24 91 ጎሎች አስቆጥሯል እና የአርሰናል በአጥቂነት የሚጠቀም የነበረው ከሃቫትስን ነው። እንግዲህ እንደምናውቀው ሃቫትስ ቅድም እንዳልኩት ከጎል ውጪ አርቴታ የሚፈልገውን ነገር ሁሉ ወይ ደግሞ እግር ኳስ የሚፈልገውን ነገር ሁሉ ያደርጋል። ለዚህ ነው አሁንም አገግሞ ቢመጣ ያለ ጥርጥር ከሃቫትስን እዛ አጥቂ መስመር ላይ በቋሚነት ያቆመዋል የምንለው። አሁን እዚህ አርሰናል የፊት መስመር ላይ ሃቫትስንም ትተን ሄሱስና ዮኬሬሽንም ታሳቢ ሳናረግ ሃላንድ ቢሆን አጥቂው ብለን ስናስብ በዚህ ውድድር ዘመን ከሃላንድ የጎል ማስቆጠር ምንም እንኳ ካለፉት 9 ጨዋታዎች አንድ የፔናልቲ ጎል ያስቆጠር እንጂ 20 ጎል የደረሰበትን ፍጥነት አስበን እንዴት አይነት ተጫዋች እንደሆነ ከግምት አስገብተን ካሰብን በጥቂቱ አርሰናል ከተጋጣሚዎቹ ወይ ከተከታዮቹ በ12 ነጥብ ሊርቅ ይችል ነበር። ይሄ ደጋፊዎችን የማያስቆጭ አይደለም። እርግጥ አሁን ከዮኬሬሽ ጋር ደጋፊው የተለየ ቁጭት አለበት ብዬ አላምንም። ምክንያቱም ያው የአሁን ሜሞሪው የኢንተር ሚላኑ ጨዋታ ስለሆነ ማለት ነው እና እንደ ቡድን አርሰናልም በጣም ጥሩ የተጫወተበት ዮኬሬሽም ጎል ያስቆጠረበት ሄሱስ ጎል ያስቆጠረበት ነው እና የአርሰናል ደጋፊዎች ከዚህ ጨዋታ መልስ በቃ ዮኬሬሽ አሁን ዩናይትድ ላይ ጎል ለማስቆጠር በቀጣዮቹ ጨዋታዎች ለአርሰናል ጎል ለማምረት ዝግጁ ነው። በቃ በራስ መተማመኑን ለማግኘት ባለፉት ጨዋታዎች በሊግ ካፑም ጨምሮ ጎሎች አስቆጥሯል። የኢንተር ሚላኑ ጨዋታ ላይ ደግሞ ያስቆጠረ የጎል አይነትና እንደው ደስታውን የገለጸበት መንገድ በቃ አሁን ዮኬሬሽ ማምረት እንደሚጀምር ጥሩ ማረጋገጫ ነው ብሎ ሊያስቡ ይችላሉ። እንደ ቡድን የሚኬል አርቴታ ቡድን በዚህ የውድድር ዘመንም ጎሎች ያስቆጥራል። እንግዲህ 7 የሻምፒየንስ ሊግ ጨዋታዎቻቸውን አሸንፈዋል። በኮምፒቲሽኑ እንግዲህ ጆይንትሊ የከፍተኛ ጎል አስቆጣሪ ነው። 20 ጎል ገደማ አስቆጥሯል እና ከአይነተኛ አጥቂዎቹ ጎል ባያገኝ እንኳ በሌላ መንገድ ጎል ማግኘት የሚቸግረው አይነት ቡድን አይደለም። ግን ደግሞ ወደ ሊጉ ሲመጣ ይሄ የተለየ ነው እና ደግሞ ደጋፊው አጥብቆ የሚመኘው የሊጉን ዋንጫ ነው እና በፕሪሚየር ሊጉ ይሄ እንዳይሆን በጣም ብዙ እክሎች አሉ። ቅድም ያልነው የጉዳት ጉዳይ አለ። ከዛ በኋላ ቡድኑ የሚጫወትበት ሌሎቹ ቡድኖች ጨዋታዎች አፕሮች የሚያደርጉበት ኢንፋክት ሌሎቹ ቡድኖች ወደ ኋላ ማክፈግፈጋቸው ብቻ ሳይሆን እንደው ለማጥቃት ቢሞክሩ እንኳን በዚህ ልክ ክፍተት የሚሰጡ የፕሪሚየር ሊግ ቡድኖች የሉም። በሻምፒየንስ ሊጉ እንደታየው አይነት ማለት ነው እና ይሄ ለቪክተር ዮኬሬሽ አይነት ተጫዋቾች ነገሮችን ከባድ አድርጎበታል። በጥቅሉ እንግዲህ ከ20 ጨዋታዎቹ 17ቱን በቋሚነት ጀምሮ ነው እንግዲህ 5 ጎሎች ያስቆጠረው እና ከነዚህ ጨዋታዎች መካከል እንግዲህ ወይ ከነዚህ ጎሎች መካከል ከክፍት ጨዋታ የተቆጠሩት ጎሎች 2 ብቻ ናቸው። ይሄ በጣም በብዙ መንገድ መነሳት ወይ ደግሞ መሻሻል ይኖርበታል። ከጡንቻ ህመሙ አገግሞ ህዳር ወር ላይ ሲመጣ የአርሰናል ደጋፊዎች ቅድም ባልኩት ሀሳብ ለሁለት ተከፍለው ነው የታዩት። የግልጋሎትን ጉዳይ በአንድ በኩል የሚያነሱ አሉ። በእርግጥ ከዚህ ከግልጋሎት ጋር ከተገናኘ እንግዲህ ከአጠቃላይ ከ22 ፕሪሚየር ሊግ ጨዋታዎች በኋላ ለዮኬሬሽ በጣም ብዙ እድል የፈጠረለት ተጫዋች ሳካ ነው። የፈጠረለት እድል 4 ብቻ ነው። ይሄ ኮሌክቲቭሊ አርሰናል እንደ ቡድን አጥቂውን እያገኘ እንዳልሆነ ጥሩ ማሳያ ነው። ሌላው ግን የተጫዋቹ የሙቭመንት ጉዳይ ነው እና ከዚህ ከሙቭመንቱ ጋር ተያይዞ የአንድ ተጫዋች ብቻ ሳይሆን በቁጥር 3-4 የሚባሉ ተጫዋቾች ለተጫዋቹ ኳስ የማዘግየት ምልክት ካሳዩ የተጫዋቹ ሙቭመንት ችግር አለበት ማለት ነው። ይሄ ከሙቭመንት ጋር የተያዘውን ጉዳይ በነገራችሁ ላይ በጥብቅ እንድታዩት አበረታታችኋለሁ። ምክንያቱም የኢንተር ሚላኑ ጨዋታ ቀን ገብርኤል ኢየሱስ ለቡድኑ የሰጠውን ነገር ዮኬሬሽ እስካሁን እንዳልሰጠ ወይ ደግሞ እንደው የዮኬሬሽ ማንነት ውስጥ ይሄ ነገር እንደሌለ በደንብ የምትረዱት
ሄሱስ የሰጠውን ነገር በሚገባ ማየት ስትችሉ ወይ ደግሞ የዮኬሬሽን ሙቭመንቶች ስታዩ ነው። ልክ ነው እናንተ ባያችሁባቸው አጋጣሚዎች በጣም ፕሮሚሲንግ ቦታ ላይ ሆኖ ኳስ ተከልክሎ ሊሆን ይችላል ወይ ደግሞ አልደረሰው ሊሆን ይችላል። ግን ደግሞ ከዛ ውጭ ባሉት አጋጣሚዎች ለምሳሌ እንደ አጥቂ ሳጥን ውስጥ ሊንቀሳቀስ በሚገባው መልኩ ነው የተንቀሳቀሰው የሚለው የሊቨርፑልንም ጨዋታ ልታዩ ትችላላችሁ። ለምሳሌ ወደ ክፍት ቦታ ከመሮጥ ይልቅ ሴንትራሊ ተቸክሎ ቀርቶ የሊቨርፑልን የተከላካይ መስመር መዘርዘር ሲያቅተው አይተን እናውቃለን። በሌሎችም አጋጣሚዎች ልክ እንደዚሁ ሜዳ ላይ የሚሰጣቸው ግን ሌሎች ነገሮች የሉም ማለት አይደለም። ከዛ ደግሞ እንደ ቡድን እንግዲህ ዮኬሬሽ ሜዳ ላይ በነበረባቸው ጊዜያቶች ሁሉ የሚታገል በተቻለው መጠን ያለውን ሁሉ ሊሰጥ የሚችል ነው። ግን ደግሞ አሁን ይሄ ከማንነቱ በጣም በተለየ መንገድ ሊጫወት ለሚሞክረው አርሰናል የዮኬሬሽ መምጣት እንዲሰራ ወይ ዮኬሬሽ ወይ አርሰናል መቀራረብ ይኖርባቸዋል እና የሊቨርፑልን ጨዋታ እንዳልኩት በምሳሌነት ልታዩት ትችላላችሁ። የኖቲንግሃም ፎረስቱም ጨዋታ ላይ አሁን ባለፈው የቸልሲው ጨዋታ ቀን የጎል ኳስ ሰጠው ተብሎ የተወደሰው ቤን ዋይት ኳስ ከለከለኝ አይነት ብስጭት ሲያሳይ አይተነዋል። ግን ደግሞ በዋይት አእምሮ ሻርፕ አይደለም ያጥቂው እንቅስቃሴ የሚል እምነት ያደረ ይመስላል ኳሱን ሲከለክለው ማለት ነው እና ተበሳጭቷል። ልክ ነው። ግን ደግሞ ሁለት ተከላካዮች መካከል ሆኖ ነው ኳሱን ይጠይቅ የነበረው። ስለዚህ ተጫዋቾቹም ቅድም እንዳልኩት አጥቂውን እንዲያምኑት የአጥቂው እንቅስቃሴ በጣም አሳማኝ መሆን ይኖርበታል እና ደግሞ ቡድኑም ደግሞ አንዳንድ ጊዜ ቁማር መቆመር ካለበት በተጫዋቹ ጥንካሬ ለመጫወት መሞከር ይኖርበታል። ግን እንደው ለሽግግር ራስን ክፍት ከማድረግ አንጻር ሚኬል አርቴታ ብዙ ምቾት ያለው አጥቂ አይመስልም። አብዛኞቹ ቡድኖች አርሰናልን ወደ ኋላ ፈግፍገው ነው በዛ ላይ የሚገጥሙት። በነገራችን ላይ አብዛኞቹ የዮኬሬሽ የጎል ሙከራዎችም እንደው አቬሬጁ ሲወሰድ ከጎሉ 12 ሜትር ርቀት ላይ የሚደረጉ ናቸው እና እንደው ሳጥን ውስጥ ሙሉ በሙሉ ሙከራዎቹን ለማድረግ ወይ ደግሞ በአማካይ ብዙ ሙከራዎቹን ሳጥን ውስጥ ለማድረግ እንዳልቻለ ይሄ ያሳያል። ይሄ ብቻ ሳይሆን በፕሪሚየር ሊጉ ከጎል ሙከራ አንጻር አርሰናል ለምሳሌ ለጎል ቀርበው ሙከራ ወይ ደግሞ ይሄ ከሙከራ የሚያደርጉባቸው ቦታዎች ከጎሉ ጋር ያላቸው ርቀት ሲለካ ሶስተኛው ቡድን ነው አርሰናል ከጎሉ በቅርብ ርቀት ላይ ሆኖ ሙከራ ከማድረግ አንጻር ሶስተኛው የፕሪሚየር ሊግ ቡድን ነው። 14.6 ሜትር ነው በአማካይ ሙከራ የሚያደርጉበት ቦታ። ይሄ ሶስተኛ ደረጃ ላይ ያስቀምጧል። ሁለት ከአርሰናል የላቀ ለጎል ቀርበው የሚሞክሩ ቡድኖች አሉ ማለት ነው እና ይሄ አጥቂውን በብዙ መንገድ እንዳረዳው እንድናስብ ያደርገናል። ታዲያ ምንድን ነው መፍትሄው? ሚኬል አርቴታ ምን ቢያደርግ ነው የሚሻለው? ተጫዋቹንስ እንዴት ነው አንሎክ ማድረግ የሚቻለው የሚለው መልስ የሌለው ጥያቄ አይመስለኝም። እንግዲህ የኢንተር ሚላኑ ጨዋታ ለዚህ በደንብ ግልጽ ምስል የሰጠን ይመስለኛል። ለምሳሌ አርሰናል ከሄሱስ ጋር ሲጫወት በጣም ፍሉዲቲ ያለው በጣም ግሩም እግር ኳስ የሚጫወት ቡድን መስሎ ይታያል። በጣም ብዙ ቅብብሎች ሳጥኑ አካባቢ የሚያደርግ ተጋጣሚዎቹን ግራ የሚያጋባ ብዙ እድል የሚፈጥር የሚኬል አርቴታ ቡድን በዚህ የውድድር ዘመን ሲጫወት ያየነው የማይመስል አይነት አጫወት ከገብርኤል ኢየሱስ ጋር ታይቷል እና የገብርኤል ኢየሱስ ትልቅ ኳሊቲ ኮኔክት ማድረግ ነው ማገናኘት ነው ሲል ነበር ሚኬል አርቴታ ከጉዳት እንደመጣ። የእውነት ቡድኑ እንዴት ማገናኘት እንደሚችል አይተናል። ይህንን ደግሞ ለምሳሌ ወደ መስመር ወጥቶ ከአርሰናል የመስመር አጥቂዎች ጋር ከመስመር ተጫዋቾች ጋር የኳስ ልውውጥ ሲያደርግ ሩጫዎች ሲያደርግና በተቀናጀ መንገድ ሲጫወት አይተነዋል። ሜዳ ላይ ለነበሩት ለእንደዚህ አይነት ተጫዋቾች ለምሳሌ የክፍተት ሲፈጥር ተመልክተናል። ከዛ ውጪ ደግሞ ጀርባውን ለጎል ሰጥቶ ሲጫወት ለተጋጣሚ ቡድን ተከላካዮች ጀርባውን ሰጥቶ ሲጫወት የቡድን አጋሮቹንም እንዴት ማሳተፍ እንደሚችል አይተናል። ይሄ ከተክለ ቁመና አንጻር ዮኬሬሽ ሊያደርገው በተሻለ መጠን ይችላል ብለን ብናስብም ብዙ ጊዜ በእርግጥ ይሄ ከተክለ ሰውነት ጋር የሚገናኝ አይደለም፣ ራሱን የቻለ ቴክኒክ ነው። ገብርኤል ኢየሱስ በተሻለ መጠን ሲያደርገው አይተናል። ያ ብቻ ሳይሆን በአንድ አጋጣሚ ቡካዮ ሳካን እንግዲህ ሊያስሮጠው በራሱ ሲሞክር አይተናል እና በሰንጣቂ ኳስ ይሄ ኢየሱስ በመኖሩ ሜዳ ላይ የታየ ነገር ነው። እንግዲህ ሶስተኛ ቋሚ ሆኖ ሲጀምር ሶስተኛ ጨዋታው ብቻ ነው በዚህ የውድድር ዘመን እና እንቅስቃሴውን ስናይ ገና ከሲቲ እንደመጣ ገብርኤል ኢየሱስ ያሳይ የነበረውን እንቅስቃሴ የሚያስታውስ ነው ይላሉ ብዙዎች።
እና በጥቅሉ በሴት ፒስ ወይ ደግሞ እንደው ከተሻጋሪ ኳስ ጎል ማስቆጠር እንደሚችል ምልክት እንኳን ያሳየ ቢሆን በዛ ጨዋታ ከክፍት ጨዋታ ግን ምን ያክል ለአርሰናል አስፈላጊ እንደሆነ አሳይቷልና ከገብርኤል ኢየሱስ ጋር አርሰናል ሌላ ቡድን መስሎ ታይቷል። ይሄ ዮኬሬሽ ለአርሰናል ሊሰጠው የማይችለው ነገር ነው። አሁን ግን ደግሞ ጥንቃቄ ማድረግ ያለብን ለአርቴታ የአጥቂዎች ጥያቄ መልስ ነው ብለን የምናስበው ወይ ደግሞ ሊሆን የሚችለው አንደኛ ሄሱስ ጨዋታውን አፕሮች ያደረገበትን መንገድ በዝርዝር አይተናል አይደለም። ኢየሱስን ተከትሎ ተቀይሮ ወደ ሜዳ የገባው ዮኬሬሽ ያደረገው ነገር እና ሄሱስ ሜዳ ላይ በነበረበት ጊዜ ያደረገው ነገር የጥያቄው መልስ ነው። ምንድን ነው ዮኬሬሽ ያደረገው? ከተጠባባቂ ወንበር ተነሳ። ኢንተር ያቻነት ጎል የማግኘት ፍላጎት እንደነበረው ግልጽ ነው እና ይሄ ያቻነት ጎል ፍለጋ ደግሞ የማጥቂያ ስፔሶች ፈጠረ። ገብርኤል ማርቲኔሊ ኳሱን አገኘው። በኳሱ ዮኬሬሽን ተገኘ። ከሳካ ንክኪ ጋር ኳስ ወደ ጎልነት ተቀየረ። የዚህ አይነቱ ጎል ደግሞ ቅድም አሁን ዮኬሬሽ የሚያረገው ሄሱስ የሚያረገው ዮኬሬሽ ሊያረገው የማይችለው የምንለው ነገር እዚህ ጋር ነው የሚሰራው። ይሄ ደግሞ ጎል ምናልባት ገብርኤል ኢየሱስ ሊያስቆጠር የሚችል አይነት አይደለም። ልክ የመጀመሪያው ጎል ሲቆጠር ከነበረው በጣም ኢንትሪኬት የሆነ የኳስ ልውውጥ በኋላ ገብርኤል ኢየሱስ ጎል ያስቆጠረበትን መንገድ ዮኬሬሽ ሊያረገው አይችልም ካልን ዮኬሬሽ ያስቆጠረውም አይነት ጎል ለገብርኤል ኢየሱስ በጣም ከባድ ነው። እንግዲህ የመጀመሪያው ውድድር ዘመን አጋማሽ የዮኬሬሽን የተወሰኑ ሊሚቴሽኖች አሳይቶናል፣ ጥንካሬው እንዳለ ሆኖ ግን በቀደም ኢንተር ሚላን ላይ ለማግባት ኳሱን ባገኘበት መንገድ በፕሪሚየር ሊጉ እንደዚህ ክፍት ስፔስ በፍጹም አያገኝም። ይሄ ታዲያ ምንድን ነው የሚሰጠን መልስ ካልን ሄሱስ የአርሰናል አጫወት ከጅምሩ የተሻለ እንዲሆን በማድረግ የአርሰናል በጥንካሬው እንዲጫወት ከማድረግ የአርሰናል በጥቅሉ አርሰናል የሚጫወትበት መንገድ እድሎች እንዲፈጥር፣ ጎሎች እንዲያስቆጥር፣ ተጋጣሚዎቹን ዶሚኔት እንዲያደርግ፣ ወደ መስመር እንዲወጣ፣ ፕሬስ እንዲያደርግ፣ ለአማካይ ክፍሉ ተጨማሪ ቁጥር እንዲሰጥ ካደረገ ከተጠባባቂ ወንበር ዮኬሬሽ ይነሳና ቡድኖች ምናልባት ያቻነት ጎል ለማስቆጠር ሲፈልጉ ወይ ደግሞ የጎል ዴፊሲታቸውን ለማጥበብ ሲሞክሩ ወይ ደግሞ በእንዲህ ሄሱስ አይነት መንገድ ከተጫወተ ቡድን ጋር በመጫወት የመጣ ድካም እዚህም እዚያም ክፍተት ሲፈጥር የጨዋታዎች መጨረሻ አካባቢ ክፍተቶች ይመጣሉ። ድካም እነዚህን ክፍተቶች ያመጣል። ወይ ደግሞ እንዳልኩት ጎል ለማግኘት ሙከራ ማድረግ አስቀድሞ አርሰናል ጨዋታውን ወይ ደግሞ ጎሎች ካስቆጠረ ይሄንን ለማካካስ መሞከር እዚህም እዚያም ክፍተት ይፈጥራል። አሁን ከተጠባባቂ ወንበር ላይ ዮኬሬሽን ማስነሳት ስሜት ይሰጣል። ምክንያቱም ስፔስ ሲያገኝ ሄሱስ ከሚያደርገው በላይ በጣም ገዳይ ነው። ስፖርቲንግ ሊዝበን እንደዚህ ባለ መንገድ የሚጫወት ቡድን ነው። የፖርቹጊዝ ሊግ እንደ እንግሊዝ ፕሪሚየር ሊግ አይነት አይደለም። እንኳን ተጫዋቾቹ አይደለም እንደዚህ ካሉ መካከለኛ ሊጎች አሰልጣኞችም መጥተው ለምሳሌ እንዳልተሳካላቸው እናያለን። በእርግጥ አርኔ ስሎት ዋንጫ ወስደዋል፣ ግን ደግሞ ዩናይትድ አንድ ጊዜ ከፖርቹጋል በሌላ ጊዜ ከኤሬዲቪዚዮ ዋንጫ የወሰዱ አሰልጣኞች እያመጣ አምክኗል። ይሄ በእርግጥ የአሰልጣኞቹ ብቻ ችግር አይደለም፣ ተቋማዊም ችግር ስለሆነ ግን አጥቂው እዛም ያገኘውን ነፃነት አያገኝም። ታዲያ ይህንን ነፃነት ሐሳቡ ምንድን ነው? በጥቅሉ እንድትረዱት የጨዋታዎች መጀመሪያ ላይ ዮኬሬሽን በማስጀመር ካልተገኘ ዮኬሬሽ ግን ሄሱስ ግን በሙቭመንቱ ምክንያት ለምሳሌ ከዩናይትድ ጋር በሚደረገው ጨዋታ ማጓየር እና ሊሳንድሮ ማርቲኔዝ ቢሆኑ ፊዚካሊ በተቻላቸው መጠን ሁሉ ከዮኬሬሽ ጋር ያለውን ባትን ለማሸነፍ ሙከራ ያደርጋሉ። ለእነዚህ ተጫዋቾች በጣም ፈታኝ የሚሆነው ይልቁን ቀጣይ እንቅስቃሴው ምን እንደሆነ የማይታወቀው ገብርኤል ኢየሱስ ነው። ወይ ደግሞ ሸፍኖ ሲጫወት የተሻለ ቴክኒካል የሆነ ነገር መፍጠር፣ ለራሱ ድሎች መፍጠር የሚችል፣ ለቡድን አጋሮቹ ድሎች መፍጠር የሚችል፣ ከቡድን አጋሮቹ ጋር ተቀባብሎ የሚገባ ኳስ ሰጥቶ ሩጫ ማድረግ የሚችል ምናምን ስለሆነ ገብርኤል ኢየሱስ ነው ፈታኝ የሚሆነው። አንድ ቦታ ላይ ተቸክሎ የሚቆም አጥቂ ከሆነ ግን ለእነዚህ ተከላካዮች ማቆም በጣም ቀላል ይሆናል። ተጫዋቹ ግን ሲገባ ሜዳ ላይ በራስ መተማመኑን መልሶ እንዲያገኘው ክፍተት ባለበት ሰዓት መግባት ካለበት ሄሱስን አስጀምሮ
ተጋጣሚዎቹ ሲደክሙ ወይ ደግሞ ቅድም እንዳልኩት አርሰናል ከኢየሱስ ጋር ጥሩ ስለሚጫወት ጨዋታውን በሚገባ ከተቆጣጠረ ጎሎች ካስቆጠረ በኋላ ዮኬሬሽ እዚህም እዛም የሚከፈተውን ስፔስ እንዲጠቀም ማስገባት ነው እና ለጊዜው ይሄ በጣም የተሻለው አማራጭ ይመስለኛል። እና ሚኬል አርቴታ ይህንን በምን ያክል ልክ ያደርገዋል፣ መቼ ያደርገዋል የሚለውን እናያለን። አርሰናል ከዮኬሬሽ ጋር ካደረጋቸው 17 ጨዋታዎች 13ቱን አሸንፏል። ዮኬሬሽ በቋሚነት ከተጫወታቸው ጨዋታዎች ማለት ነው። ግን እነዚህ ጨዋታዎች ላይ ከዮኬሬሽ ጥንካሬ ይልቅ አርሰናል ሴት ፒስ ላይ የበለጠ ጥገኛ ነበር። ምክንያቱም በእነዚህ 17 ጨዋታዎች አርሰናል ከክፍት ጨዋታ ያስቆጠረ የጎል መጠን 13 ነው። እንግዲህ ሌሎቹን ደግሞ ካየን በሌሎቹ 5 ጨዋታዎች ከዚህ ውጭ ባሉት ከ22ቱ ጨዋታዎች በሌሎቹ 5 ጨዋታዎች ካየን 10 እንደዚህ ማድረግ ችሏል ማለት ነው። እንግዲህ ከክፍት ጨዋታ 13 ጎሎች በ17ቱ ከዮኬሬሽ ውጭ ደግሞ ባሉት 5ቱ 10 ጎሎች ማለት ነው እና ይሄ እንደ ቡድን ከክፍት ጨዋታ ባለ ኤክስጂ አርሰናል ብዙ መሻሻል እንዳለበትም ጭምር የሚያሳየን ነው። አሁን አርሰናል ይሄን የምንለው ሐሳብ ወይ ደግሞ እንደው ዮኬሬሽን ከተጠባባቂ ወንበር ማስነሳት የሚለው ሐሳብ ለአርሰናል እንዴት ገዢ እንደሆነ ወይ ደግሞ ስሜት እንደሚሰጥ ማሳያው አንደኛው የበቀደሙ የኢንተር ሚላን ጨዋታ ነው። ሁለቱም በየኳሊቲያቸው ለቡድኑ የሚጠቅም ነገር መስጠት እንዴት እንደሚችሉ ይሄኛው ስፔስ ሲያገኝ፣ ያኛው ደግሞ እንዴትም ባለው ሁኔታ በሚገባ የተረዳን ይመስለኛል። ከዛ በተረፈ ግን አርሰናል ተጫዋቹን መጀመሪያ እንደው አንድ ድለቢስ የሚያደርገው ነገር ከሃቫርትስ መጎዳት ነው። ሃቫርትስ ባይጎዳ ኖሮ ያለ ጥርጥር ዮኬሬሽ በቋሚነት ጨዋታዎች አይጀምርም ነበር። እንደዛ ደግሞ ቢሆን ከተጠባባቂ ወንበር እየተነሳ ይሄ የምንለውን ስፔስ መጠበቁም ስለሚቀንስ ጎል ማምረት እናይ ነበር። ስለዚህ ከተጫዋቹም ላይ ጫና ይቀንሳል፣ ለተጋጣሚዎቹም ራስ ምታት ይሆናል፣ አርሰናልንም የሚጠቅም ይሆናል። እንግዲህ በዚህ ውድድር ዘመን አርሰናል ለምሳሌ በጣም ጥሩ የተጫወታቸው ጨዋታዎች ቅድም በአጋጣሚ ሆነ አይደለም፣ ከተጫዋቾቹ ባህሪ ጋር የተገናኘ ነው ምለው። ለምሳሌ የባየር ሚኒኩ ጨዋታ ይጠቀሳል፣ የቶትናሙ ጨዋታ፣ የኢንተር ሚላኑ ጨዋታ ተጠቃሾች ናቸው። እንግዲህ 2 የሻምፒየንስ ሊግና 1 የፕሪሚየር ሊግ ጨዋታ የጠቀስኩት እነዚህ ጨዋታዎች ላይ ሁሉ አርሰናል በጣም ፍሉይድ የነበረባቸው ጨዋታዎች ላይ ወይ ሜሪኖ ወይ ሄሱስ ናቸው የአርሰናል 9 ቁጥር ሆኖ የተጫወቱት። ይሄ ግጥምጥሞሽ አይመስለኝም። ልክ እንደ ከሃቫርትስ ሁሉ እዚህ ቦታ ላይ በጣም የተለየ ኮንትሪቢዩሽን አላቸው። ብዙ ንክኪ፣ ብዙ ፓሶች፣ ብዙ ዱዌሎችን ማሸነፍ እና ደግሞ እንደ አስፈላጊነቱ ጎሎችም ጭምር። አሁን ለእኔ ወይ ለብዙዎቻችን የዮኬሬሽ ጎል አለማስቆጠር አርሰናል እያሸነፈ ከሄደ ብዙ ጥያቄ ላያመጣ ይችል ይሆናል። አርሰናል እያሸነፈ ነው፣ ስለዚህ ለማሸነፉ ኮንትሪቢዩሽን አለው ልንል እንችላለን። እንደ ሊቨርፑል እንደ ኖቲንግሃም ፎረስቱ አይነት ጨዋታ ላይ ግን ጎል ሳይቆጠር ሲቀርና አርሰናል ጨዋታዎችን ማሸነፍ ሳይችል ሲቀር ጥያቄዎቹ ይነሳሉ። ወይ ደግሞ የተጫዋቹ ብዙ ኳስ አለመንካት፣ በእነ ሄሱስ ልክ ቴክኒካል አለመሆን፣ እነ ሄሱስ የሚያደርጉትን ነገር አለማድረግም ከእሱ ጋር ቡድኑ እያሸነፈ ከቀጠለ ብዙ ችግር ላይኖረው ይችላል። ይሄ ግን የሃላንድ አይነት ማንነት ደግሞ የሚያስፈልገው ይመስላል። ሃላንድ ጥቂት ኳስ ነክቶ ብዙ ስለሚያስቆጥር ለዚህ ያገኛቸውን እድሎች ወደ ጎል ከመቀየር አንጻር ከዚህ የተሻለ ማድረግ ይኖርበታል ማለት ነው። እንግዲህ ዮኬሬሽ ከኖቬምበር ወር መጀመሪያ በኋላ አንድ ነን ፔናልቲ ጎል በፕሪሚየር ሊጉ ነን ፔናልቲ ጎል ወይ ደግሞ ከፔናልቲ ውጭ ጎል አላስቆጠረም። ይሄ ብቻ ሳይሆን 17 በቋሚነት በጀመረባቸው ጨዋታዎች ኮንቨርዥን ሬቱም በአጠቃላይ የአርሰናልን የፊት መስመር ከመሩት በዚህ ውድድር ዘመን የአርሰናልን የፊት መስመር አጥቂ ሆነው ከመሩት ተጫዋቾች ሁሉ ያነሰ ኮንቨርዥን ሬት ወይ ደግሞ ኳስን ወደ ጎል የመቀየር ሬት ነው ያለው። ስለዚህ ይሄ መላመድ፣ መዋሃድ፣ አንዳቸውን አዳፕት ማድረግ የሚጠይቅ ነገር ነው። እርግጥ ነው 64 ሚሊዮን ፓውንድ አወጥቶ ተጫዋች ተጠባባቂ የማድረግ ፍላጎት ያለ አይመስልም እና ትልቁ ነገር ተጫዋቹ አጥጋቢ ምላሽ ሊመልስ በሚችልበት መንገድ እንዲሰለፍ ወይ ደግሞ በጥንካሬው እንዲጫወት ለማድረግ መሞከር ነው። በጣም የሚያስደንቁ ሩጫዎች አሉት። ይሄ የማይደክም ሯጭ ነው። ስለዚህ ይህንን የማይደክም ሯጭ ሩጫዎቹ አስፈላጊ በሆኑ ሰዓት እንዲጫወት ለማድረግ በመሞከር ወደ ቡድኑ መቀላቀል የሚቻል ይመስለኛል።
እንግዲህ ከሃቫርትዝ ወደ ቡድኑ የሚመጣና የሚጫወትበትን ጊዜ ደግሞ የሚጋራ ከሆነ በእነዚህ ሶስት አጥቂዎች መካከል እንግዲህ ሚኬል አርቴታ እንደየጨዋታው ውሳኔዎች እያሳለፈ ይሄዳል። ለጊዜው ግን የሚመስለኝ ዮኬሬሽን ስፔሻሊ ከተጠባባቂ ወንበር ለማስነሳት መሞከርና ቡድኑ እንዳጠቃላይ ጥሩ እንዲጫወት እያደረገ ያለው ሄሱስን በቋሚነት ማስጀመር ነው። ይሄ ከዮኬሬሽ ጫንቃ ላይ በጣም ብዙ የሚያነሳው ነገር አለ። እንዳልኩት የተዳከመ የተከላካይ መስመርና የተዳከመ ቡድን ሲገጥመው የሚከፈትን ስፔስ ደግሞ በመጠቀም አንጻር ሄሱስ የሌለው ኳሊቲ ያለው፣ በዚህ በጣም ብዙ ነገሮች ማድረግ ይችላል። ይሄ መጨረሻው ግን የሚመስለኝ ሃቫርትዝ ቅድም እንዳልኩት የሚመጣ ከሆነ የአርቴታ ዋነኛ ምርጫ የሚመስለኝ እሱ ነው። ምክንያቱም ሄሱስም ዮኬሬሽም የሚያደርጉትን ነገር ደግሞ በላቀ መንገድ የሚያደርግ ብዙ ምርጫዎች ለአሰልጣኙ የሚሰጥ ተጫዋች ነው እና ያ ጉዳት ከመምጣቱ በፊት 15 ጎሎች ላይ ነበር የነበረው። በእግር ኳስ ሕይወቱ ከፍተኛው የጎል ማስቆጠር ጉዞ ላይ ነበረ ከሃቫርትዝ የነበረው። እንግዲህ ለአርሰናል አጥቂ ሆኖ ከጀመረባቸው 31 ጨዋታዎች 15 ጎሎችና 9 አሲስት አድርጓል። 2717 ደቂቃ ነው የተጫወተው። በየ113 ደቂቃው የጎል ኢንቮልቭመንት ነበረው ማለት ነው። እንግዲህ በ31ዱ ጨዋታዎች አጥቂ ሆኖ በተጫወተባቸው በጥቅሉ ያገባቸውንና አሲስት ያደረጋቸውን ኳሶች ስናይ 24 የጎል ኮንትሪቢዩሽን ነበረው ማለት ነው። ይሄ በጣም የሚያስደንቅ ቁጥር ነው ብቻ ሳይሆን ነገሩን የበለጠ አስደናቂ የሚያደርገው ከሃቫርትዝ ጎል ብቻ የማይሰጥ ስለሆነ ነው። በሚያደርገው ነገር ሁሉ የተዋጣለት ስለሆነ ነው። ለዚህ ነው ሚኬል አርቴታ የከሃቫርትዝን መምጣት ቀን የሚናፍቅ የሚመስለኝ። ለጊዜው ግን ይሄ አይነተኛ አማራጭ ይመስለኛል። ሚኬል አርቴታ የትኛውን አጥቂ ይጠቀማል፣ ማን የዩናይትዱ ጨዋታ ላይ ይሰለፋል የሚለው ትልቅ ጥያቄ ነው። ይሄ ግን ምናልባት አስታራቂ ይመስላል። ከዩናይትድ ጋር የሚያደርጉት ጨዋታ በጣም ብዙ የሚመዘዙ ነገሮች አሉት። የአጥቂዎቹን በተለየ መንገድ ለማየት ሞክረናል። ሸሽኮ በንጽጽር ለሱ ጥንካሬ የተሰራ የሚመስል ቡድን ሆኖ ዩናይትድ በታየባቸው አጋጣሚዎች ጎል ማስቆጠር እንደሚችል አሳይቷል። የሙቭመንት ጥያቄ የለበትም፣ ግን ደግሞ እሱም በራስ መተማመኑን መልሶ ማግኘት ይኖርበታል። አርሰናልም ቤት በተመሳሳይ መንገድ ነው። ለተጫዋቹ ጥንካሬ እስካሁን ድረስ እንደ ቡድን ተጫውተዋል ለማለት ይቸግራል። ተጫዋቹም ግን በቡድኑ ጥንካሬ ከቡድኑ ጥንካሬ ጋር አብሮ ፍሎ ማድረግ አልቻለም። ለዚህ ጥያቄ መልሶ እንግዲህ አሰልጣኝ ሚኬል አርቴታ ከዛሬ ጀምሮ ያደርገዋል ብለን እናስባለን። በጣም ትልቅ ጨዋታ ነው። የጨዋታውን ውጤት ተከትሎ ደግሞ የመወያ ሀሳቦች ይዘን እንመጣለን። አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። ላይክ፣ ሰብስክራይብ እና ሼር ስለምታደርጉ ደግሞ ምስጋናችን የላቀ ነው። ሰላም ሆነው